ተቀብየዋለሁ ይቀጥላል። የአድዋ ድል በልባችን ከፍ አድርገው ከጻፉት ከሳሉት መካከል ቴዲ አፍሮ ምንም ጥያቄ የሌለው ነው። ጂጂያችን አለች፣ ዳኜ ዋለም፣ የተለያዩ እጅግ በርካታ የጥበብ ስራ የሰሩ ሰዎች አሉ። አድዋን ከፍ አድርገው ልባችን ውስጥ ያስቀምጡልን። ደስ የሚል ነው። የቴዲ አፍሮ ወድጀዋለሁ። የቴዲ አፍሮ ቤዛ የተሰኘው ስራ አርበኞችን ለማወደስ የተዘፈነ ነው። ቤዛ ሆነው አርበኞቹ ያቆዩሽ ሀገር ጀግኖቹ ኢትዮጵያ እያለ እንግዲህ እናት ኢትዮጵያችንን የሚያመሰግን የሚያወድስ ነው። አርበኞችን የሚያወድስ የሚያመሰግን ስራ ነው። እንግዲህ ይሄ ከአድዋ ድል በዓል ጋር ሞር የተገናኘ ነው። ነገር ግን በዛው ደግሞ ቴዲ አፍሮ ሀገራችን ውስጥ ያለውን ነገር ነቆር አርጎበታል። በህዝብ ላይ የተፈጸመ ያለውን ግፍ ሁሉም ሰው በሞራል ይሄ ከሞራል በታች እየተፈጸመ ያለውን ግፍ ሊቃወም የሚገባል የሚል ጥሪ አስተላልፏል። በዛ ላይ ደግሞ ነጠላ ዜማውን ለቆለናል ማለት ነው። ይሄ የአድዋ ጀግኖቻችንን በማሰብ ነው ቤዛ የሚል ነጠላ ዜማ የለቀቀው። አዎ ቴዲ ኢትዮጵያውያን በቃ የሆነ ዝም ያለ ቢመስልም አንዳንዴ ውስጣችን ኢትዮጵያዊነት ላይ ድርድር የለም። ስለዚህ ህዝብ ላይ የተፈጸመ ያለው ነገር እንቃወማለን የሚል ነገር ነው ሲጠቀለልና ጀግኖቻችን የሚያስብ በአሁን ሰዓት ያለው ኢትዮጵያውን አንዳንድ ነገሮች ባካችሁ እንተሰብሰብ እንተባበር የሚል አይነት ጥሪ ያስተላለፈበት ላይ መሰረታችን አረንጓዴ ቢጫ ቀይ ነው ባንዲራችን። አዎ አረንጓዴ ቢጫ ቀይ ነው ባንዲራችን። ይሄ እንዴት ዘፈን ውስጥ ሊገባ ይችላል ትላላችሁ? በነገራችን ላይ አረንጓዴ ቢጫ ቀይን እያወረዱት እያቃጠሉት እያሰቃዩት ያለበት ሁኔታ ነው። ባንዲራ በመንግስት ደረጃ የሚዋረድበት ሀገር ኢትዮጵያ ነች። በዓለም ላይ ለብሰ አጊጠ በባንዲራ ደምቀ መታየትን የምትከለክል ትልቅ የተዋረደ መንግስት ያለባት ኢትዮጵያ ነች። በዝምታ ብንመስልም የተኛ ብንመስልም የተኛ ብንመስልም የተኛ ከተነሳን ማጥያ ቆመንኛ በዝምታ መስልም የተኛን እንግዲህ ከተነሳ ማን ሊያቆመን እኛን እያለ ነው ቴዲ። ያው ትግል ላይ ያለ ህዝብ አለ፣ ቀጥታ በጥይት ባሩድ እየተፋለመ ያለ ህዝብ አለ፣ ዝም ብሎ ደግሞ የተመለከተ ያለ አለ። ያው ከተነሳን አንድ ላይ ከተባበርን የሚያቆመን የለም። ልባርግ ነው እንግዲህ ቪዲዮ በመቀርጽበት ሰዓት ከ638,000 በላይ እይታ ያገኘው የቴዲ አፍሮ ቤዛ የተሰኘው ስራ እንግዲህ ይሄን መልእክት ያዘ ይመስለኛል። እናንተስ እንዴት ነው? ወደዳችሁት? ሀሳባችሁን አስቀምጡልኝ። ሁሉንም ሊንክ ከስራ አስቀምጥላችኋለሁ። ያልተመለከታችሁ ካላችሁ የተመለከታችሁ የሀገራችሁ ጉዳይ ፓርቲሲፓት ሆሪ መሆን አለባችሁ። መከታተልና የሀገር ጉዳይ ያገባኛል ማለት ያስፈልጋል። ወደ አራዶቹ መንደር ስንገባ ቴዲዮ የሂፓፕ ንጉስ እየተባለ ይጠራል። እንግዲህ እሱም ይለያል ዘንድሮ በለቀቀው አልበም ላይ መንግስትን ያው እንግዲህ ወጋ የሚያደርግ ነገር አስገብቶበታል። በተለይ ይሄም በአርቲፊሻል ኢንቴሊጀንስ በተባለ በዘመናዊ ቴክኖሎጂ በታገዘ ክሊፑ ለየት ያለ ክሊፕ ይዞ ነው የመጣው። በዛ ውስጥ በኢትዮጵያ ውስጥ እየተካሄደ ያለውን ግፍ በንጹሃን ላይ የተፈጸመ ያለውን ግፍ የንጹሃን ደም እየፈሰሰ መሆኑን እያሳየበት ነው። በቴክኖሎጂ በመጠቀም አሳይቷል። እንደዚሁ ይሄ ችግኝ ተካይ መንግስት ቀጥታ አብይ አህመድ የተሳተፈበት የሱን ግፍ የሚያሳይ በሱን አስገብቶ አሳይቷል ማለት ነው በቴክኖሎጂ። ትልቅ ነገር ነው። መልእክት ነው የተላለፈበት። በዛ ውስጥ ያለውን የተለያየ በአዲስ አበባ ውስጥም በህዝብ ላይ በምንም የማያውቅ ደሃ ህብረተሰብ መኖር እንዳልቻለ ቤቱ እየፈረሰበት እንደሆነ ያንንም የሚያሳይ ነገር አስገብቷል። በርካታ ነገሮች ነው የተካተቱበት። በአብያተ ክርስቲያናት ላይ ግፍ እየደረሰ እንደሆነ፣ ስደቱ፣ መከራው፣ ህዝብ በኑሮ ውድነት እየተሰቃየ እንደሆነ በእንደዚህ አሳይቷል። አባሳክሶ ኧረ አያያዙ ራሱ አቦ ቴክኖሎጂ ቁጭ ነው ያደረጉት ማለት ነው። ይሄ አብይ አህመድ ነው። በቃ ቁጭ አብይ አህመድ ራሱ ግፍና መከራ ህዝብ ላይ ያበዛ ያለው ለጦርነት ብቻ አፉ የተከፈተ ህዝቡን በሽንገላ በሐሰት ፕሮፓጋንዳ እየፈጀ ያለውን ህፃናትና ሴቶች፣ አዛውንት መኖር ያልቻሉበት ወጣቱ ሊሰራ ያልቻለበት ሀገር በአብይ አህመድ ምክንያት ነው። እንግዲህ አባሳክሶ ቁጭ አርጎታል ማለት ነው። ቴክኖሎጂ እድሜ ይርዘም አቦ
ቴዲዮ ተመችቶኛል። የተለያየ አብያተ ክርስቲያናትን ምንን እያወደመ እንደሆነ በተለያየ መንገድ ይኸው አባ ሳክሶ እንግዲህ ችግኝ ተከላውን ቀጥሏል። ህዝብ ደግሞ ተቃውሞ ላይ ነው። ያው ህዝብ በቃኝ ብሎ እንደተነሳ ይለያል ዘንድሮ የተባለ እንደሆነ ያው ድሮኗን ገብታለች። በድሮን ህዝብ እየጨፈጨፈ እንደሆነ ቴዲዮ በዚህ መልኩ ነው እንግዲህ እያንዳንዱን ነገር ለማስገባት ሞክሯል። በህዝብ ላይ የደረሰ ያለው ስቃይ መከራ ዳኜ ወደ ዳኜ እናልፋለን፣ ሰፋ አድርገን እንቃኘዋለን። እንዴት ነው ወንድ ልጅ ቆረጠ፣ ንዝረታዊ፣ እሳታዊ፣ መብረቃዊ ትሉታላችሁ። የሚገርም ስራ ነው የተለቀቀም። ተስፋ የለህም በኢትዮጵያን ዘንድ በአጠቃላይ በአማራ ህዝብ ዘንድ እንግዲህ ተስፋ የለህም ባይ እየተባልክ ነው። እነዚህ 3 ሙዚቃዎች የሚያሳዩት ይህንን ነው ማለት ነው። በአጠቃላይ በንጹሐን ላይ የተፈጸመ ያለውን ግፍና መከራ መረዳትና መቃወም ያስፈልጋል። ይሄ ነው እንግዲህ በአጠቃላይ ከነዚህ ክሊፖች ጠቅለል ሲደረግ የምንለው። መታገል ደግሞ አስፈላጊ ነው። ለመብት ካልቆምክ ማንም መጥቶ ሊቆምልህ አይችልም። የአማራ ህዝብ ፋኖ እያደረገ ያለው ትግል ይሄ ነው። ዳኘ ወንድ ልጅ ቆረጠ ብሎ ያስቀመጠው ይሄንን ነው። በተለያየ ዓለም የምትገኙ ተጽዕኖ ፈጣሪዎች፣ አርቲስቶች እንግዲህ ጥበብን በመጠቀም የህዝብን መከራና ስቃይ ማሰማት በጣም አስፈላጊ ነው። ለእነዚህ አርቲስቶች ሪስፔክት አለኝ። በራሳቸው መንገድ እንግዲህ ጥበብን ተጠቅመው ለወገን ያላቸውን ድምፅ ያሰሙበት ነው ማለት ነው። ሶ ኢንተረስቲንግ። ያው አብይ አህመድ ከመጣ በኋላ በተለይ የጥበቡ ማህበረሰብ በአብይ አህመድ ስር ሰብሰብ አድርጓቸዋል። በተለያየ መንገድ የተለያየ ነገር በማቋቋም ሽልማት ያልሰጠው ያላደረገው ነገር የለም ለአርቲስቶች። ሶ ይሄ ሁላ ደግሞ ቀጣይ ለካ እሱ ያሰበው ነገር አለ። በሆድ ለመያዝ ነው እንግዲህ ስትራቴጂ ቀድሞ ሰብሰብ ያደረገው። ያልደገፈው ምንም ያላለው አርቲስት የለም። ቢኮዝ ሁሉም ኢትዮጵያን አብይ አህመድ ሲመጣ ዘሩ አልታየም፣ ሃይማኖቱ አልታየም፣ ምኑ አልታየም። ለኢትዮጵያ ሀገራችን ሰላምና ፍቅር ያመጣል ብለን ስላሰብን ሁላችንም ደግፈነዋል። ሁሉም በሚባል ደረጃ ማለት ነው። ሶ አርቲስቱም አብዛኛው ከአብይ አህመድ ጎን ቆሞ ነበረ። ከዛም በኋላ እንግዲህ አሁን ላይ ደግሞ የምናየው ነገር ያለንበት ነው። ህዝብ እየተገደለ ህዝብ እየሞተ አብዛኛው ሰው ተጽዕኖ ፈጣሪው አርቲስቱ ዝም ብሎ እየተመለከተ ነው ማለት ነው። በተለይ ሀገር ውስጥ ያለውን ለመናገር ይከብደኛል ያለው ነገር የታወቀ ስለሆነ፣ በተለይ ግን ከሀገር ውጭ ያሉት አርቲስቶች ምንድነው አፋችሁን የያዘው? ለምንድነው ለህዝባችሁ እየተፈጸመ ያለው ግፍ እየተካሄደ ያለው ግፍ እንዴ? ኢትስ ኖት ኮሬክት፣ ኢትስ ኖት ራይት። መናገር አስፈላጊ ነው። ማስረዳት እንትን ማለት መረጃ ሞልቷል። መቼም አልሰማውም አላየውም ማለት አይቻልም። በዚህ ዘመን በእያንዳንዱ ደቂቃ እኛን ጨምሮ ቲክቶክ ላይ ምን ላይ ትላልቅ ሚዲያዎች ማይዘግብ የለም። ኢንተርናሽናልም እየተዘገበ ነው። በአማራ ህዝብ ላይ የተካሄደ ያለው ግፍ በኢትዮጵያ ውስጥ በተለያየ ቦታ ህዝቡ በረሃብ በምን እየተሰቃየ ነው። ተጽዕኖ ፈጣሪዎች you should come at the front እና የህዝቡ ላይ የደረሰ ያለውን ነገር መቃወም አዌርነስ መስጠት ያስፈልጋል። ምክንያቱም ይሄንን ነገር ግፋ የሚል ህዝብ እንደዚህ እጅግ በጣም በሚያሳዝን ሁኔታ እናቶች፣ ህፃናት እየተገደሉ፣ ሴቶች እየተደፈሩ በአማራ ክልል እየደረሰ ያለው ነገር በእውነት ኢማጂን ከሚደረገው በላይ ነው። በህዝብ ላይ ጄኖሳይድ እየተፈጸመ ነውና ወጥቶ መናገር በተለያየ መንገድ ድምፅ ማሰማት አስፈላጊ ነው ብዬ አስባለሁ። ሶ ጥበብን በመጠቀም ለሀገራችን ይጠቅማል የምንለውን ነገር አደ ፍሮንት አምጥቶ መከራከሩ፣ ሀሳብ መስጠቱ፣ በተለያየ መንገድ መግለጹ እሱ ነሰሰሪ ነው ብዬ አምናለሁኝ። ዝም ብሎ ቁጭ ብሎ መመልከት ምንም አይነት መፍትሄ ያመጣል ብዬ አላስብም። ለማንኛውም እንዴት አያችሁት? እናንተስ ምን አይነት ሀሳብ ተመጣላችሁ? ኮሜንት አድርጉልኝ፣ እንማማር፣ እንነጋገር። ሶስቱንም ቪዲዮስ ሊንክ ከስራ አስቀምጥላችኋለሁ። የገባችሁ ያልተመለከታችሁ ተመልከቷቸው፣ ሰፖርት አድርጓቸው በራሳችሁ መንገድ። ይህን ይመስል ነበረ የአድዋ በዓላችን። ጀግኖቻችን ቀና ብለን እንድንሄድ ኢትዮጵያዊ ብለን የትም ቦታ ላይ ደረታችን እንድንነፋ እንኳን ከኛ አልፎ መላው ጥቁር ህዝብ የተጨቆነ ህዝብ ሁሉ መከራ የደረሰበት ሁሉ ታግሎ ማሸነፍ እንደሚችል ያሳየ ድል ነው የአድዋ ድል በዓል። ይሄ ከአፍሪካም አልፎ የዓለም የሚወረሩ የሚጨቆኑ ሰዎች ሁሉ
ምን እንደ ምሳሌ ሊያዩት የሚችሉት ነው የሚያዩትም ነው እና ከኛ ከኢትዮጵያን ድል ብቻ አይደለም ይሄ አድዋ ድል በዓል ያን ማሰብ አስፈላጊ ነው። ለዛሬ ያቀረብኩላችሁን ይመስል ነበረ። አሽሩካ ላይክ እያረጋችሁ ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ። በሀገር ድርድር የለም፣ በሚፈጸመው ግፍ ደግሞ ቆሞ መመልከት የለም። እኔ በዛ አልደራደርም ማለት ነው። ይሄ የምንሰማው መከራና ችግር ሁሉ አልፎ ምንደሰትበት ቀን ያምጣልላለሁ። አሽሩካ የምርጦች ምርጫ ነበርኩኝ። የመቻችሁ